አሁን እዚህ አልነበር እንዴ? ቆይ ምን አይነት ሰው ነው? ምን አይነት ሰላቢ የሆነ ሰውዬ ነው? እንዴት ካይን ይጠፋል? ወይኔ ይህ ማይረባ ወይ እሱ ጠፍቶ የለ እንዴ? እሷን እዛ አይፈልግም? ፋራ በአንተ ቤት ተከታትለህ ይሞታል። እንግዲህ እቺ ተንከሲስ ልታስበላኝ ነበር አይደል? ወይኔ ወይ እቺን ማቅማን ጉድ ሰራ። እንዴት ናችሁ? ደህና ነን። እንዴው እኔ ልጅ ምን አዲስ ነገር አለ? የት ነገር እንዴት ነው? እንደው አንድ ሰው እንኳን አያናት የሚል ሰው የለም? ምንም አዲስ ነገር የለም። ሉሊት ቤቱን አውቃለሁ ብላ ወስደኝ ነበር፣ ግን የተሳሳተ ቦታ ነው የወሰደችኝ። ማን? ሉሊት ናት የምትሳሳተው? በጭራሽ አትሳሳትም። እና ለምን ተሳሳትኩ ትለኛለች? ምናልባት ስላልፈለገች ይሆናል እንጂ ሉሊት በጭራሽ ቦታ አትሳሳትም። አንዴ ካየች አየች ነው። ስለዚህ እየዋሸች ነበር ማለት ነው። ለምን እንደዛ እንዳደረገች እንጠይቃታለን። ግን አሁን በቃ ተረጋጋና ከዛ በኋላ እንነጋገር። እሺ። ቆይ ግን እዚህ በር ላይ ሆኖ ነው? እንዴት ነው ግን በድፍረት ሊመጣ የቻለው? ምናልባት አላወቁኝም ብሎ አስቦ ይሆናል። በአሁኑ ግን ዝም ማለት የለብንም። ፖሊስ ጣቢያ ሄደን ማመልከት አለብን። አይ ፖሊስ ከሰማማ ይታወቅብኛል ብሎ እህቴን ይጎዳብኛል። እንደዚህ እየተባለ ነው አንዱ በአንዱ ላይ እየተደራረበ የሚመጣብን። አይ ቢሆንም መጀመሪያ እህቴን ላስወጣት። ቆይ ግን ታገኛታለህ ቃል? እኛ እኮ ሉሊትን ማግኘት አልቻልንም ነበረ። ያው እሷ ብልጥ ስለሆነች አምልጣ መጣች እንጂ እንዴትም ብዬ ማስመለጥ አይቀርም። ስለዚህ ትንሽ ጊዜ ብቻ ታገሱኝ። እኛማ ለነፍሳችንም እኮ ፈራን። ለዛ እኮ ነው። በዛ ላይ ደግሞ አትውጡ ማለቴ ብዙ አትንቀሳቀሱ። ከዛ በኋላ ምንም አይመጣም። እንዴት አንጨነቅም? ይሄ አውሬ የሆነ ሰውዬ እንዴ! እኔ እኮ ከዚህ በፊት አይቼው አላውቅም። ቆይ ከየት ነው የመጣው? ሉሊት ናት ይሄንን ችግር ያመጣችብን። እሷ እንደማትገባበት ጉዳይ የለም። እሺ በቃ ትንሽ ለመረጋጋት ሞክሩ። ምን ሆናችሁ ነው እንደዚህ የምትተያዩት? ምንድን ነው እሱ? ሰላም አይደላችሁም እንዴ? በሰላም ነው እንደዚህ የምትተያዩት? አይ ምንም አይደለም፣ በሰላም ነው። በቃ እኔ ወደ ላይ ልሂድ። ቆይ ጠብቀኝ፣ ጠብቀኝ አንዴ ናስቲ።
አይዞሽ፣ አንተ ትጨነቅ፣ ነገሮች ይስተካከላሉ። ሀኒ ደግሞ ጥሩ ልጅ ስለሆነች እሱ ምንም አያደርጋትም። ጥሩ ስለሆነችማ ነው ያዛት። ገባኝ ቃል፣ ግን እሷ ምንም አትሆንም። አንተ እንደዚህ አትጨነቅ በቃ እሺ። አንቺም አትጨነቂ፣ እኔ የማደርገውን አውቃለሁ። አሁን ባስመልጣት ችግሩ ደግሞ ለኔ ነው። እንደዛች ብታደርገኝስ? ምን እያደረግሽ ነው? ምን አደረኩ? ምንድን ነው የምታዳምጪው? ምንም አላዳመጥኩም። ምን አደረኩ? አሁን ተደብቀሽ እየሰማሽ አልነበረም እንዴ? ምንም እኮ አይደለም፣ ቻርጅ ላደርግ ነው። ማን ነው? ምንድን ነው? አንቺን እኮ ነው የማናግረው። ማን ነች እንዴ? አመጣት እንዴ? ጎሽ፣ ጀግና ነች። በይ ግቢ ወደ ውስጥ። ኧረ ከመጣች ጀምሮ እየተፈለፈች ነው። ወይ ርቧት ወይ ውሃ ጠምቷት ይሆናል። ምን ይሻላል? ያለፈው ጊዜ አላስተማረሽም? አልተማርሽበትም ማለት ነው። ደግሞ አሁንም ልታስወጫት ነው? እንደዛ እያሰብሽ ነው? ልታስወጫት እያሰብሽ ነው? ኧረ እኔ እንደዛ አላሰብኩም፣ በጭራሽ አላሰብኩም። በግቢ ቶሎ ተሳስተሽ ሁለተኛ ይሄን በር እንዳትነቂ። እንዲህ ነው እንጂ ከወለዱ አይቀር ያኛው ይንከራተታል፣ የኛው ደግሞ ታምር ይሰራል። ሄሎ፣ የት ሆነህ ነው? ደግሞ ቆርጬብሃለሁ። ጀግና፣ ቶሎ ና ወደ ቤት። ያው በሰራኸው ስራ ነው የምትመሰገነው። በል ቶሎ ነው። ሄሎ ሄሎ አባቢ። አንተ ከንቱ የት አባክ ሆነህ ነው ደግሞ? በራስህ ወስነህ እንደፈለገ መሆን ጀመርክ አይደል? ያው በስራ ጉዳይ እኮ አንዳንድ መጠየቅ ያለብኝ ነገሮች ነበሩ፣ ለዛ ሄጄ ነው። አሁን በአንተ ቤት እንደዚህ አውርተህ ሸውደኸኛል አይደል? ኧረ አባቢ ደግሞ ቀጥ ብለህ ነው ትናዘዛታለህ። የሰነበትክበት በቃ ቶሎ ብለህ ነው። ምንድን ነው እናቱ? ዳጊ ስማኝ፣
አንተን እያልኩ አይደለም፣ ግን ደግሞ የግድ መጠየቅ አለብኝ። ማለት ምን ነው የምትጠይቂኝ? ምን መሰለህ፣ እዚህ ከኛ ጋር የምትኖረው ሜዲሲን አወቃት አይደለም? እሷ ወርቅ ጠፋብኝ እያለች ነው። እንዴ እና ቢጠፋስ ምን ይሁን? እናማ ምናልባት እንደው አንተ ካየው ብዬ ነው እንደ ድንገት እንደ ድንገት ስትይ ማለት መንገድ ላይ ወድቆ ባላይ ያለፊው ማለት ነው? ዳጊ ገብቷል፣ አታሹፍ። ምናልባት አግኝተው ወስደው ከሆነ ብዬ ነው። ነገሩ ወደዛው ለዚህ አታጠማዝ። በጣም ታሳፍሪያለሽ። እሺ ቆይ እኔ ካገኘሁት ሰው ሁሉ ወስዳለሁ ማለት ነው? አይደለም፣ እንደዛ ማለት አይደለም፣ እንደ ድንገት ነው ያልኩት። አሁንስ አበዛሽው። እሺ እንዴ ከዚህ በኋላ እቃ ሲጠፋ ምናምን እኔ የምጠይቀው ማለት ነው? ዳጊ አጭር መልስ መልስልኝ። አሁን ወርቁን ወስዳል ወይስ አልወሰድክም? አላየሁትም አልኩሽ። እሺ አላየሁትም ማለት ደግሞ ምንም አልተሰማኝም ማለት አይደለም። የሆነ እቃ ሲጠፋ ማንም ሰው ወጣቱን እኔ ላይ እንዳይቀሰር። እሺ ተግባባን? አንተ ምን ነው እባክህ፣ ምን ነው ከነከነ? ወስደሃል እንዴ? ወርቁን ወስደሃል ወይ? ተናገር። ወርቁን ወስደሃል ወይ? ምን ነው እንደዚህ የሚያፈራግጥ? አየሽ አይደለ? አየሽ እስካሁን ምንም አላመንሽኝም፣ እየተጠራጠርሽኝ ነው። አመኘኝማ ነበር። አሁን ግን እንደዚህ የሚያደርግህን ሲያሳጣህ ጥርጣሬ ፈጠርክብኝ። ተናገር፣ ወርቁን ወስደሃል ወይ ነው የምልህ። አንተን እኮ ነው። አንተ ራሱ ወርቁን ወሰድከው? አንተ ቃል የት ነው እንደዚህ በሀሳብ የጠፋኸው? ቆይ እንዴት ነው በአንዴ ከአይኔ ሊጠፋ የቻለው? ማለት ድንገት እያየሁት ነበር፣ ዞር ብዬ ስመለስ ግን የለም እዛ ጋር። ቆይ ምን አይነት ሰላቢ የሆነ ሰውዬ ነው? ብሽቀን ቃል አንተ ቃል ደህና ነህ እንዴ? ቆይ ምን ሆነ ነው? ከማን ጋር ነው እንደዚህ የምታወራው? ስለምንድን ነው የምታወራው? ቆይ ቃል እባክህን ደህና ነህ? አታስጨንቀኝ አንተ ቃል ደህና ነኝ። ታውቂያለሽ እስካሁን እንደተናደድኩ ነኝ። ብታይ እኮ ከፊት ለፊቴ ቆሞ አይኔ ሳልከድን ስከታተሉ ነበር። ቃል ኧረ እባክህን ተረጋጋ። እኔ እኮ እየፈራሁ ነው። ቆይ ስለማን ነው? ስለምንድን ነው የምታወራው? ማንንስ ነው ስትከታተል የነበረው? እህቴን የወሰደብኝ ሰው ነዋ። ሌላ ማንን እከታተላለሁ? ውይ እንደዛ ነው እንዴ? እሺ በቃ ተረጋጋ። አሁን ለመረጋጋት ሞክር እባክህ። እንዴት ብዬ እረጋጋለሁ? እህቴን ሳላገኛት አይኗን ሳላይ እንዴት ብዬ ነው ቆይ የምረጋጋው? ይገባኛል እኮ በጣም ከባድ ነው፣ ግን ደግሞ እንደምናገኛት እርግጠኛ ነኝ። እባክህን አንተ ለመረጋጋት ሞክር። ኧረ እባክህ ቃል እንደዚህ አትሆን፣ እረፍ እስኪ። ቃል ደግሞ ሳስበው ያቺ እናንተ ቤት ያለችው ሰራተኛ እሷ ቤቱን በደንብ የምታውቅ ይመስለኛል። ማለቴ እንዳየዋት ከሆነ ልጁን በደንብ ነው የምታውቀው። ማናትኛ ሰራተኛ? ሰኒም ማለትሽ ነው? አዎ ስሟ እንደዛ መሰለኝ። ብቻ ግን እርግጠኛ ነኝ የልጁን ቤት ታውቀዋለች። አይ ጠይቂያት ነበር፣ ግን ደግሞ እንደማታውቀው ነው የነገረችኝ። ምናልባት እንዳትጣላ ብላ ፈርታ ይሆናል እንጂ እኔ እንደምታውቀው እርግጠኛ ነኝ። አዎ በጣም እርግጠኛ ነኝ። እውነት? እና እንዴት አድርጌ ላወጣጣት? ወይ ካልሆነ እኔ ልጠይቃት እንዴ? አዎ ይሄ በጣም ጥሩ ሀሳብ ነው። አንቺ ምንም እንደማታውቁኝና አወጣጫት። ግን እኮ ስልኳን አላውቀውም። እሱን እኔ እሰጥሻለሁ፣ ግን ደግሞ በቀጥታ ስትደውይላት ልጠረጥር ትችላለች። እሱን ለኔ ተወው። እንዴት? እንዴትማ የሆነ መፍትሄ እንፈልግ ብዬ ደውዬ ጠርቻት አወጣጣታለሁ። በጣም ጥሩ ሀሳብ ነው። በቃ ስልኳን ልስጥሽና አንቺ ያዥው። እሺ።
እንዴት ዋላችሁ? እንዴት ዋልክ? እንዴት ነው? ኧረ ውጭ በል እንዴ አባዬ ሰላም ነው። አንተ ነቀስ ተንኮለኛ። ቆይ ጠብቅ፣ ደግሞ የእጅህን ታገኛለህ። እባክህን አንሳው፣ አንሳው፣ አንሳው። ሄሎ፣ ሄሎ፣ የኔ ልጅ ሄሎ። ወይ ስልኬን አምጣው። ዝም በይ። ጭራሽ ደውለሽ ልታቃጥሪ ነው? ስልኬን አምጣው። ዝም በይ። አንተ ማል እንዴ? ጭራሽ ደውለሽ ልታቃጥሪ ነበር? እንደዛ ነው? ስልኬን ስጠኝ፣ አሁን ስልኬን ስጠኝ። ምን ልታረጊ ነበር? ለልጅሽ ደውለሽ ልታቃጥሪ ነበር? እንደዛ ነው ፍላጎትሽ? ቆይ እኔ የምልሽ ስለ ደወልሽ ምን ልታመጪ? እንኳን ለእሱ አይደለም ለፖሊስ ብትደውይ ምን የምታመጪ ይመስልሻል? ምንም አታመጪም። እሺ ከፈለግሽ ሂደሽ ፖሊስ ጥሪ። አምጣው፣ እየተደወለ ነው። ምን ሆነች ብሎ ልጄ ይጨነቅብኛል። አምጣው ስልኬን። ወደዛ ዞር በይ። እባክህ ስልኬን አምጣው። ደጋግሞ እየደወለ እኮ ነው። ልጄ ይጨነቃል፣ ስጠኝ አንሳው። አቤት 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 አቤት! እናትና ልጅ አልቀረባችሁ። ይጨንቃል አይደለ? አልቀረብሽ። ለምን ክብር አይኖርህም ለኔ? ቆይ ኧረ ተይ። እናቴ እንደሆንሽ ይሰማሻል? ድፍረትሽ እናቴ እንደሆንሽ ይሰማሻል? እረፍ ብዬሃለሁ። ብታርፍ ይሻላል። በጣም ነው የማዝንብህ። እሺ ስልኬን ስጠኝ፣ አሁን ስጠኝ ስልኬን። ታዝኝብኛለሽ? እንደዛ ነው ነገሩ። በያርፈሽ ቁጭ እንደ ባለፈው እንዳትሳሳች። ያንን በር ተሳስተሽ እንዳትነኪው። ቁጭ በያርፈሽ። አሁን ቁጭ በይ። ኧረ ቁጭ በይ። ደግሞ ዘም ይኸውልሽ፣ ተሳስተሽ ስልክ እደውላለሁ ብትይ ምን ሊፈጠር እንደሚችል በደንብ ታውቂያለሽ። እንዴ አባቢ፣ ዛሬ ደግሞ ምንድን ነው? በጣም ደስ ብሏል። ዛሬ ደግሞ ተነስተን ሰላም ያልከኝ አስገረምከኝ እኮ። አንተ በጣም አስገርመኛል። የተባልከውን ነገር ሁሉ ያለ እንከን ነው ያደረግከው። አንዳች ጉድለት የለበትም። ኧረ በለው። ምን አድርጌ ነው አባቢ የሁሉ ውዳሴ? በጣም ጎበዝ፣ በጣም ነው ያስገረምከኝ። ጎበዝ፣ በርታ። እሺ ከጉድ እኮ ነው ያወጣህ። እቺ ተንከሲስማ የማትገኝ መስሏት ነበር እንዴ አባቢ። ቆይ አገኛትና መጣሃት እንዴ? ትንሽ ወደ ውስጥ ግቢ፣ እያወራን። ምን አይነት ስርዓት ነው? ቡና እያፈላሁ አይደል እንዴ? ለምንድን ነው የምገባው? ግቢ ያልኩሽ እኮ። ለምን ታስለፈልፊኛለሽ? ትንሽ ግቢ። በዚህ ቤትስ እንደው ምን አይነት ችክ! በስመ አብ። ምንድን ነው ያልከኝ? አገኛት ወይ እያልኩ ነበር። ማለት ምን ስትሉ ነው የሰማሁት? ዳያ አንተን እንደ ወርቁን የሰረከው? ኧረ ወይኔ! እሱ አልወሰደም። አጋጣሚ ሳወራ አንቺ በሌላ መንገድ ወስደሽ ነው። ኧረ ራሴ በትክክል ነው የሰማሁት። ራሴ የሰማሁትን ነገር ውሸት ነው ብዬ ልመን እንዴ? አዎ ውሸት ነው። በስተት ነው የሰማሽው። እርግጠኛ ነኝ፣ በትክክል ነው የሰማሁት። በጣም እርግጠኛ ነኝ። እንዴ የሰማሁት እኮ እንደወሰደ እያወራሹ ነበር። አንቺ ያምሻ እንዴ?
ቆይ አንቺ ንቃ ምን ይሁን ብዬ ነው የምነካው? እሱንም አንተ ልጠይቅህ እንጂ። ቆይ ራስሽ እንደ ሀብታም ነው እንደምታየው? ሲጀመር ሀብታም ብትሆኚ ኖሮ ከኛ ጋር እዚህ አትኖሪም ነበር። እሺ እከሳለሁ ዳጊ። አድርግ። ደስ እያለኝ ነው። እሺ የምከሰስልሽ። አንቺ አምሻል እንዴ? ምን እንደዚህ ያቀልሻል? እሱ አላደረገውም አልኩሽ እኮ። እሱን ታይና እኔን አታምኚኝም? ምንም ይሁን ብቻ እከሰዋለሁ። ከሳሽ መብትሽ። ምን እንደምታመጪ እናያለን። እውነት እቃሽ ጠፍቶ ከሆነ ጠፍቶ እንዲቀር አልፈልግም። ግን ደግሞ ልጄን ጠቁመሽ ልታስይዤው አልፈልግም። እንድትከሽም አልፈልግም። እንግዲህ ጥፋቱን ካላመን እናገራለሁ። ለማንኛውም አሁን ልጅ እንነጋገራለን። አይሽ ምን እንዳስደረግሽኝ? አሁን ደስ አለሽ? አንተ እናትህ እኮ ነኝ። እንዴት ደስ ይለኛል? እኔ እኮ ምናልባት ከወሰድክ ብዬ ነው የጠየቅኩት። እንደፈለግሽ ያሰብሽው ተሳክቶልሻል። ይመችሽ በቃ። ቆይ አንተ ነህ ያመጣት ወይስ ሱራፌል ነው? አባቤ ምንም አልገባኝም እያልከኝ ያለው ነገር። ማንን ነው ያመጣሁት? ሉሊትን አላመጣሃትም? እዚህ ውስጥ እኮ እየጮኸች ሰምቻታለሁ ድምጿን። ኦ አባቤ ደግሞ ነው እንዴ? እሷ እኮ ሉሊት አይደለችም። ምን ማለት ነው? ምን መሰለህ አባቤ፣ የሰማው ድምፅ የእሷ ሳይሆን የሌላ ሰው ነው። የሌላ ሰው ድምፅ ማለት አልገባኝም። ይኸውልህ አባቤ ምን መሰለህ፣ ፍቅረኛዬ ነው ያመጣሁት። ትንሽ ሰሞኑን ተጋጭተን ነበር እና እንድትረጋጋ ብዬ ነው እዚህ ያመጣሁት። ምን ማለት? ቀልድ ነው እንዲህ ያዝከው? አባቢ ቀልድ አይደለም ያዝኩት። እንዳልኩ እዚህ ውስጥ ያለችው ሉሊት ሳትሆን ፍቅረኛዬ ናት። እንድታያት ብዬ ነው ያመጣሁት። አይኔ ይጥፋ፣ ጥፍት ያርግ። ምን አይነት ደፋር ብትሆን ነው እዚህ ድረስ ይዘሃት የመጣው? እንዴት በዚህ ጊዜ ስለ ፍቅር ታስባለህ? በምንህ ነው የምታስበው? ጨርሶ እንደው ማሰቢያም የለህ እንዴ? አባቢ ምን ማለት ነው? እኔ እኮ አንተንም ደስ የሚልህ መስሎኝ ነው ይዣት የመጣሁት። ኧረ እባክህ፣ ምኑ ነው ደስ የሚለኝ? የተባልከውን ትተህ የትም ትንዘላዘላለህ። ይሄ ታዲያ ምኑ ነው ደስ የሚለኝ? አሁኑኑ ወደ መጣችበት ላፋት። አሁኑኑ አምጣ የተባልከውን አታመጣም። ሌላ ነገር ሲሆንማ እንዴት ትፈጥናለህ? በቃ ይቅር በለኝ አባቢ፣ ይቅርታ አድርግልኝ። ተው እንጂ አንተ የሞቀ ትዳርን ትይዛለህ፣ ማርኮን ቆሞ ይቀርልሃል። ሲያምር ይቀራል። አንድ የማይሆን ነገር ተንፈሽ ያለው ቲማ ምን ሲደረግ ነው? እንዴት መጣሽ? ማለት የሰው ወርቅ አደምቅ ሲባል አልሰማሽም እንዴ? እንደዛ ነው ነገሩ። የሰው ነገር መልሶ የሰው ነው እንግዲህ። እንጌታሽ አባረረኝ፣ ምን ይደረጋል? መጣሁ። እኔ ሳሎን ስራዋ ነው እንድትወጣ ያስደረጋት። በዛ ላይ ደግሞ እስከዛሬ ስለቆየሽም ይበቃሻል። አሁን ሊያሳስበው የሚገባው
የእህቴ ጉዳይ ነው እንጂ ስላንቺ ጉዳይ አይደለም። ይልኝ እንግዲህ ንግግሩን ፈጣሪ ወይ ማለት እኔ ነኝ እንዴ እህት እንድጠፋ ያደረኳት? አንቺ ነሽ አላልኩሽም? ተይም በቃ ጭቅጭቅ አልፈልግም። ቃል በቃ በር ላይ ሆኜ ስልክ ደውዬ ልምጣ። እሺ ከግቢ እንዳትወጪ። አይ አልወጣም። እንዴት ነህ? ጽየት ሄዳ ነው? እዚህ ያልነበረች እንዴ? እንዴ አውራ እንጂ ዝም አትበለኝ። ሰማኝ ደግሞ እዚህ ቤት በጣም ተቀናቃኛለህ። ፍቅርን ጠበቅ አድርገህ ያዝ። ማለት ምን ለማለት እየሞከርሽ ነው አንቺ? እውነቴን ነው። ይህንን ለአንተ ብቻ ነው የምነግርህ፣ ግን ሚስጥር ነው። እሺ ተይ እንጂ እኔ አንቺን እንዳምንሽ እየጠበቅሽ ነው? እውነት የማምንሽ ይመስልሻል? አይ ከሰማኝ በቂ ነው። አለማመን ትችላለህ። እሺ ምንድን ነው ለመናገር እየሞከርሽ ያለሽ? ምን መሰለሽ፣ እዚህ ቤት ያለውን የኛን ዘበኛ አወቅከው አይደል? አዎ። እና እሱ ምን ሆነ? ትክክለኛ ዘበኛ አይደለም፣ የውሸት እያስመሰለ ነው። እና ደግሞ ጽን ይወዳታል። በዚህ ደግሞ ከ100% በላይ እርግጠኛ ነኝ። ታይ ዝም ብሎ እንደመጣልሽ አታውሪሽ። እንደመጣልኝ አይደለም ማወራው፣ አቅጄና አስቤ ነው ማወራው። እሺ እሺ። በምን እርግጠኛ ሆነሽ ነው እያወራሽ ያለሽ? እርግጠኛ ነኝ። ሁልጊዜ ስልክ ሲያወራ ስለሷ ብቻ ነው ሲያወራ የምሰማው። ደግሞ እኮ ሲያዝ እንዴት እንደሚሆን። እየዋሸሽ ነው። ሆን ብለሽ እኔን ለማናደድ እየሞከርሽ ነው አይደል? እንዴ ቆይ አንተን አናድጄ ምን አተርፋለሁ? እንደዚህማ አትበል። በሌላ መንገድ ማግኘት እየቻለ ወይ ደግሞ መሞከር እየቻለ ለምን ዘበኛ ነው? ያው እንግዲህ ጧትና ማታ ማየት ፈልገው ነው።